ትንሹ ድብ በጫካ ውስጥ ከእናቱ ጋር ይኖር ነበር። ሁሉንም ነገር አውቃለሁ ብሎ ያስባል። አሁን እኔ ትልቅና ጠንካራ ነኝ ይላል ሁል ጊዜ። እናቱ ግን ገና ብዙ ማወቅ ያለበት ነገር እንዳለ ታውቃለች። እናት ድብ ባርናቢን ወደ ወንዙ እንዳይሄድ አስጠነቀቀችው። ባርናቢ፣ አሁን በረዶው ስለቀለጠ ወንዙ በጣም በፍጥነት ይወርዳል፣ አደገኛ ነው፣ እንዳትሄድ እሺ አለችው። ባርናቢ ግን አይኑን በመሰልቸት አሽከርክሮ እኔ እኮ ጎበዝ ነኝ ብሎ አሰበ። አንድ ቀን ከሰዓት በኋላ ባርናቢ ለብቻው ወደ ወንዙ ሾልኮ ሄደ። ትልቅ አሳ ይዞ በመመለስ እናቱን ሊያስደንቃት ፈለገ። ሽኮኮዎቹ አትሂድ 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 እያሉ ሲጮሁ እሱ ግን አልሰማቸውም። ወንዙ ዳር ሲደርስ ውሃው በጣም ይጮሃል፣ ያጓራል። አሳዎቹም በፍጥነት በውሃ ውስጥ ይሽለኮለካሉ። ባርናቢ ግን የውሃውን ኃይል አይቶ አልፈራም። ይህማ ለእኔ ቀላል ነው ብሎ ወደ ውሃ ውስጥ አንድ እግሩን ቀስ ብሎ አስገባ። ድንገት ከየት መጣ ሳይባል አንድ ትልቅ ማዕበል መጥቶ ባርናቢን ወሰደው። ውሃው በጣም ቀዝቃዛና ኃይለኛ ነበር። ባርናቢ መቆም አቃተው። እባካችሁ እርዱኝ፣ እባካችሁ እርዱኝ ብሎ ጮኸ። ነገር ግን የውሃው ድምፅ የእሱን ድምፅ ሊያሰማው አልቻለም። ውሃው በፍጥነት ይዞት ሄደ። ባርናቢ ተስፋ ሊቆርጥ ሲል አንድ ትልቅና ጠንካራ እጅ በአንገቱ በኩል አቅፎ ያዘ። እናት ድብ ነበረች። ለካ ልጇን ፍለጋ ተከትለው መታ ነበር። በሙሉ ኃይሏ ጎትታ ከወንዙ ውስጥ ባርናቢን አወጣችው። ባርናቢ መሬት ላይ ተኝቶ ይንቀጠቀጥ ጀመር። እናቱ እርጥብ ፀጉሩን እየላሰች አሞቀችው። እንዳትሄድ እኮ የነገርኩህ እንዳትጫወት ብዬ ሳይሆን ስለምወድህና ከአደጋ ልጠብቅህ ብዬ ነው አለችው። ባርናቢ ጥፋቱን ተረዳ። እማዬ ይቅርታ፣ የአንቺን ምክር መስማት ነበረብኝ አላት። ከዚያን ቀን ጀምሮ ባርናቢ የታላላቆችን ምክር መስማት የጥንካሬ እንጂ የደካማነት ምልክት አለመሆኑን ተገነዘበ። ከተረቱ የምንማረው የታላላቆችን ምክር መስማት እኛን ከአደጋ እንደሚጠብቀንና እናትና አባቶቻችን ትዕዛዞችን የሚሰጡን ስለሚወዱንና ደህንነታችን ስለሚያሳስባቸው ስለሆነ የሚነግሩንን ነገር መስማት ይኖርብናል።